ኢሳያስ እንዳላሳድ ኤርትራ የምትናፍቀው አልጁላኒ። አልአሳድ ለዘመናት የረገጣት ሶሪያ ነጻ የወጣቸው ህዝቦቿም ከእስር የወጡት በነጻነት ታጋዩ አልጁላኒ ነው። ዛሬ አልጁላኒ በብዙ መከራዎች አልፎ እልፍ ሽኩቻዎችን ተሻግሮ ሶሪያን ወደ ዓለም ዲፕሎማሲ ለመመለስ የፈራረሰችውን ሶሪያ ባፈራረሱት ሀያላን እንደገና ለመገንባት ከሩሲያ እስከ አሜሪካ እየባተለ ነው። አሁን የአስመራ ጎዳናዎች አብዮተኛውን አልጁላኒን ይናፍቃሉ። ኤርትራውያን ወጣቱን ኤርትራዊ አልጁላኒን ይጠብቃሉ። ከናቅፋ ተራሮች ስር የሚታገል ወይንም ከአሰብ በረሃዎች የሚነሳ ልክ እንደ አልጁላኒ የሆነ ነፃ አውጭን ኤርትራውያን አሁንም ድረስ በተስፋ ይጠብቁታል። ኢሳያስን የመሰለ ዳግም አልአሳድ በአፍሪካ ቀንድ በኤርትራ ምድር ለእልፍ ዘመናት የራሱን ዜጎች እየጨቆነ መኖሩ አሁንም ጥያቄ እንደፈጠረ ቀጥሏል። ምናልባትም የውጭ ኃይሎች እጃቸው እንዳይሰዱ ያደረጋቸው ነገር ቢኖርም ህዝቦቿ አገሪቱን ከእልፍ ዘመናት ስር ነፃ የሚያወጣ ዜጎቿን ወደ ዓለም የሚቀላቀል አንድ አልጁላኒን ግን ይጠብቁታል። አልጁላኒ ዛሬ በክሬምሊን ወይም በዋይት ሃውስ ከመገኘቱ በፊት ለእልፍ ጊዜያት ራሱን እየቀያየረ ሶሪያውያንን ነፃ ለማውጣት ብሎም የአልአሳድን አገዛዝ ለመገርሰስ እልፍ ሁኔታዎች ውስጥ ገብቶ በእልፍ ሁኔታዎች ውስጥ አልፎ ራሱን ለንግስና አብቅቷል። ሶሪያውያንንም ወደ ዓለም ማስጠጋት ችሏል። የዓለም ዲፕሎማሲ የሚሰራው እንዲህ ነው። ትላንት ሲአይኤ ሲፈልገው የነበረው አሸባሪ ትናንት እሱን ለሚጠቁም $10 ሚሊዮን እየተመደበለት ሰው ጊዜ ተገልብጦ በዋይት ሃውስ ተገኝቶ ስለ ሶሪያ ዳግም መገንባት ድጋሜ ዲፕሎማሲን ስለማደስ ተነጋግሯል። ትናንት በሞስኮ የተገኘው ዛሬ በዋሽንግተን የከተማው አልጁላኒ ነገ በቴል አቪቭ ከኔታንያሁ ጋር የማይነጋገርበት ምንም አይነት ምክንያት አይኖርም። ምክንያቱም እሱ ሶሪያን ወደፊት ለማምጣት ወሳኝ እርምጃዎችን መውሰድ ጀምሯልና። ይህንን አልጁላኒ ኤርትራውያን ይናፍቁታል፣ አጥብቀውም ይፈልጉታል። ለምን? ሰሞንኛ ጥንቅቅ ያለ መልስ አለው። ለመሆኑ አልጁላኒ ማን ነው? ኢሳያስ እንዳላሳድ እንዴት ይገረሰሳል? የአፍሪካ ቀንዱ አምባገነንስ እንዴት በራሳቸው በኤርትራውያን ሊወርድ ይችላል? የአልጁላኒ የተስፋ መንገድስ ምን ይመስላል? በዝርዝር የምንመለከታቸው ጉዳዮች ናቸው። እስከ መጨረሻው አብራችሁን ቆዩ። የሪል ስቴት ፈርቀዳጁ አያት ሪል ስቴት እንደ ሁሌው የሚተማመኑበት የቤት አማራጭ ይዞሎት ቀርቧል። በመሃል ከተማ በውቢቷ ካሳንቺስ ዞረው የሚገቡበት ዘመናዊ መንደር ከባለ 1 መኝታ እስከ ባለ 4 መኝታ ከ450 ሺህ ብር ቅድሚያ ክፍያ ጀምሮ ቀሪውን በ8 ዙር መክፈል የሚችሉበት እድል ተመቻችቷል። እስከ 25 በመቶ ቅናሽ የሚደረግበት 10 በመቶ ቅድሚያ ክፍያ ሲፈጽሙ ደግሞ 5 በመቶ ተጨማሪ ቅናሽ ያገኙበታል። ምን ይጠብቃሉ? ብዙዎች እየተሻሙበት ያለው እድል አያምልጦት። እንዲሁም በሲኤምሲ ሚካኤልና በአያት ግንባታቸው 90 በመቶ የደረሱ ቤቶች በ15 በመቶ ቅድሚያ ክፍያ ብቻ ከአያት ያገኛሉ። ቤቶቹ ውስን፣ እድሉ የአጭር ጊዜ ነው። ፈጥነው ወደ አያት ይምጡ። ከሀገር ውጭ ላላችሁ በወኪል መግዛት እንደምትችሉ እናሳውቃለን። ልብ ይበሉ፣ ቤቶን በ24 ወራት ብቻ ከአያት ይረከባሉ። ለበለጠ መረጃ 0950 12 33 53 ፈጥነው ይደውሉ። አያት ሪል ስቴት። በሽር አልአሳድ ሶሪያን እንዳንቀጠቀጠ በጥቂት ሳምንታት ውጊያ ወደ ሩሲያ ከፈረጠጠ ዓመት ሊሞላው ቀናቶች ብቻ ቀርተውታል። በወቅቱ አልአሳድ ለእልፍ ዓመታት በመንበሩ ተቀምጦ ሲፋለም ከቆየ በኋላ ባሩድ አፍንጫው ስር ሲሸተው ሀገር ትቶ ኮበለለ። ወደ ሀገራችን ስንመጣም ቆራጡ መሪ እያሉ የሚያሞካሹት መንግስቱ ኃይለማርያም አንድ ሰውና አንድ ጥይት እስኪቀረኝ እፋለማለሁ ብሎ ጉራ ሲቸረችር ከከረመ በኋላ ወታደሮቹን ሜዳ በትኖ ፈረጠጠ። መፈርጠጡ ሳያንስም ደግሞ ሸመጠጠ። የአልአሳድ ኩብለላ የመንግስቱን ያስታውሰናል። ኤርትራውያንም ያንን ቀን እንዲጠብቁት ያደርጋቸዋል። የኢሳያስ መኮብለል ልክ እንደ አልአሳድም ይጠበቃል። ምክንያቱም አምባገነኖች ፈሪ ናቸው። ጭካኔያቸው ከፍርሃት ማፀን የተወለደ ነውና። ፈሪ ሰው ደግሞ በጭንቅ ቀን ቢፈረጥጥ ምንም የሚገርም ነገር አይደለም። በእርግጥ የበሽር አልአሳድ መሸነፍ ለሌሎች አምባገነኖች የማንቂያ ደወል እንዲሆን መመኘት የዋህነት ይመስላል። ምክንያቱም አምባገነኖች እስኪወድቁ ድረስ ከድንዛዜያቸው አይነቁምና ከእንቅልፋቸው የሚነቁት ሲወድቁ ብቻ ነው። ሁሉም አምባገነኖች ግን በአንድ ቆራጥ አልጁላኒ መገርሰሳቸው አይቀርም። ለመሆኑ ተናፋቂው አልጁላኒ ማን ነው? አልአሳድን የገረሰሰው ሰው ሞላ ያለ የተስተካከለ ቁመና ያለው ደረተ ሰፊ አለባበስ አሳማሪ ግርማ ሞገስ የረበበበት የንጉስ ልጅ መሳይ ነው።
እርሱ ስፖርተኛን፣ የፋሽን ኢንዱስትሪ ሞዴል፣ የኪነ ጥበብ ዝነኛ ወይንም ልዑልነትን መሰለ እንጂ በጭራሽ አልሆነም። ይልቁንም በቅርቡ ዋይት ሃውስ ከመድረሱ ወራት ቀደም ብሎ አናቱ ላይ $10 ሚሊዮን የተለጠፈበት ወጣት ነበር። $10 ሚሊዮን ሽልማት ሳይሆን ሲአይኤ እሱ ያለበትን ለጠቆመኝ ሰው እከፍላለሁ ብሎ በይፋ ቃል የገባው የወሮታ መጠን ነው። እርሱ ለአሜሪካና ወዳጆቹ አሸባሪ፣ ለአንዳንዶቹ ጂሃዲስት፣ ለሌሎች ደግሞ የነጻነት ታጋይ ነበር። እንደ ማንኛውም የአልቃይዳና የአይኤስአይኤስ መሪዎች የካምፕ ቡካም ፍሬ ነው። በእርግጥ ከካምፕ ቡካ በፊት አሜሪካ ኢራቅን ከወረረች በኋላ የገነባችው ትልቁ እስር ቤት አቡ ግሬብ ነው። በኢራቅ የአመፃ መሪዎችም ማጎሪያ ነበር። የሰው ልጅ መኖሩን እስኪጠላ የሚገረፍበት፣ ስጋው የሚዘለዘልበት፣ የሚደፈርበት፣ በተናካሽ ውሾች የሚሰቃይበት፣ ክብሩን የሚያጣበት የምድር ላይ ሲኦል ነው አቡ ግሬቭ ማለት። ጽዋው ሲሞላ ገነፈልና ከስቃዮች የተወሰኑ በፎቶ ተደግፎ ሚዲያ እጅ ሲደርሱ የጆርጅ ደብሊ ቡሽ አስተዳደር ተደናግጦ ያንን የሲኦል እስር ቤት ዘጋው። ግን አልሸሹም፣ ዞር አሉ ሆነ። ከመስከረም 1 የኒውዮርክ መንትያ ህንፃዎች ጥቃት በስራ ላይ ሆነው በአደጋው ህይወቱን ባጣው ሮናልድ ቡካ ስም ካምፕ ቡካ ብለው አዲስ እስር ቤትን ከፈቱ። የአዲሱ እስር ቤት አጠቃላይ ስፋቱ 40 ሄክታር፣ ቁመቱ 4 ሜትር በላይ ሆኖ $250 ሚሊዮን ወጥቶበት በኢራቅና ኪዮት ድንበር አካባቢ ጭው ያለ በረሃ ላይ የተሰራ በአንድ ጊዜ እስከ 25000 እስረኞች የሚታጎሩበት ሌላኛው የምድር ላይ ሲኦል ሆነ። ግና ካምፕ ቡካ የሲኦል አማጽያንን ፈጠረ። ከተለያዩ አካባቢዎች በካምፑ የተሰባሰቡ ወጣቶች ከቦ ከሚጠብቃቸው የአሜሪካ ወታደሮችና ከረጅሙ አጥር ማዶ አሻግረው ነገን ማየት ጀመሩ። የአመፅ በሮችንም ስለማንኳኳት አብሰለሰሉ። በሞት ተከበውም በኮዳ ወጉ። ስትራቴጂ ነደፉ። ለዳግም ትግል ወኔያቸውንም አደደሩ። በዚህ መንገድ ካምፕ ቡካ አይኤስን ወለደ። ለአልቃይዳም አዳዲስ አባላቶቹን የሚመለምልበት ምቹ የአትክልት ስፍራው ነው። 9 ከፍተኛ የኢስላሚክ ስቴት አዛዦች የተገኙትም ከካምፕ ቡካ ነው። መስራቹ አቡበከር አልባግዳዲ፣ ከአልባግዳዲ በኋላ ኤምሬትነቱን የተረከበው አቡ ኢብራሂም አልቁረይሺ፣ ቃል አቀባያቸው አቡ ሙስሊም አልቱርኪማኒ፣ የአልባግዳዲ ምክትል የነበረው ሀጂ በክሪ፣ ከፍተኛ ወታደራዊ አመራሮቹ አብዱራህማን አል ቢላዊና አቡ አይማን አልኢራቂ የካምፕ ቡካ ፍሬዎች ናቸው። አልቃይዳም ቢሆን ዝም ብሎ አልተመለከተውም። ትልቁን መልህቁን ጥሮ እና አቡ ሙሳብ አልዛርቃዊን ጨምሮ ትልልቅ አሳዎችን ከካምፕ ቡካ ጠምዷቸዋል። እንደውም እስር ቤቱ አልቃይዳ ስኩል እስከ መባልም ደርሶ ነበር። ጽንፈኝነት፣ በቀለኝነት፣ የትጥቅ ትግልና ስትራቴጂም ለጉድ ይሰበክበታል ይባላል። አሜሪካኖቹ እስር ቤቱን እንጂ የውትድርና ስትራቴጂ ማዕከልነቱን በፍጹም አላጤኑትም። መረገጥ ወደ ጽንፍ እንደሚወስድም አልተረዱትምና ሲያስቡት በእጃዙር አይኤስን መሰረቱት። በርካታ ጂሃዲስቶችን ፈልፍለው ለነ አልቃይዳ አቀረቡ። አልጁላኒም የካምፑ ፍሬ ነው። 5 ዓመታትን ተገርፎ ተረግጦ ተሰቃይቶበታል። ሙሉ ስሙ አቡ ሙሐመድ አልጁላኒ ይባላል። ይበልጥ የሚታወቀው አልጁላኒ በሚለው ቅጽል ስሙ ነው። ጁላኒ የጎላን ኮረብቶች የሚጠሩበት ስያሜ ነው። የአባቱና ቅድመ አያቱ ቀዬ ሶሪያ የጎላን ኮረብታ ነው። ዛሬ ግን ቀያቸውን በእስራኤል ተነጥቆ የቀያቸውን ስምም የልጃቸው ስም ላይ ለጥፈው በትዝታ ይኖራሉ። መሐመድ አልጁላኒ የተወለደው ሳዑዲ ሪያድ ውስጥ ነው። ቤተሰቦቹ በስደት ወደ ሳውዲ አረቢያ መጥተው ነው የወለዱ። እድገቱ ግን በቤተሰቦቹ ሀገር ሶሪያ ነበር። ከዋና ከተማዋ ደማስቆ በቅርብ ርቀት ላይ በምትገኘው ሜዜህ ከተማ ውስጥ ነው ያደገው። አልጁላኒ ለሶሪያውያን ነጻነት የማይደፈረው መንገድ እንደ አውሮፓውያን አቆጣጠር በ2003 በነ ኮሎምፒዮሊያስ ክስ በነ አህመድ ቻላቢ ባንዳነትና አቃጣሪነት በጆርጅ ደብሊ ቡሽ መሪነት ሳዳም ሁሴን ጅምላ ጨራሽ የጦር መሳሪያ ታጥቀዋል በሚል የዳቦ ስም ወደ ኢራን ክተትን አወጁ። በአሜሪካ መራሹ ዘመቻ ከተለያዩ ሀገራት ሳዳምን ለማጥፋት ግማሽ ሚሊዮን የሚደርሱ የሰው ኃይል ወደ ኢራቅም አመራ። በዚህ እውነት ግን የበርካታ አረብ ወጣቶች ስሜት ተነካ። ለሳዳም ሁሴን ሳይሆን ለአረብ ክብር እንዋደቅ ሲሉም ወደ ኢራቅ ተጠራሩ። በሶሪያ ምዝገባው በደማስቆ በሚገኘው የአሜሪካ ኤምባሲ ቅጥር ግቢ ስር ሆነ። ለዘመቻው በቦታው ተገኝቶ ከተመዘገቡት ውስጥ አንዱ ደግሞ አፍላ ወጣት ሙሐመድ አልጁላኒ ነበረበት። ኢራቅ ደረሱ፣ የተቻላቸውን አደረጉ። ግን ሳዳም ሁሴንን ማዳን አልቻሉ።
ጦርነቱም ካበቃ በኋላ እና አልጁላኒ የቦ አደረጃጀቶችን በመፍጠር ኢራቅን በጸረ አሜሪካ እንቅስቃሴ አመሷት። ከአልቃይዳው አቡ ሙሳብ አልዛርቃይ ጋርም ግንኙነት ፈጥሮ አልቃይዳን ተቀላቀለ። በአጭር ጊዜም ከፍተኛ ሹመትን አገኘ። ግን ብዙም ሳይቆይ በአሜሪካኖቹ እጅ ወድቆ ወደ ካምፕ ቡካ ማጎሪያ ተላከ። እዛ ደግሞ የአይኤስአይኤል መስራቹ አቡበከር አልባግዳዲ ጋር ተገናኘ። እዛው እስር ቤት ውስጥ በሶሪያ የባሽር አልአሳድን መንግስት ለመገርሰስ የሚያስችል ወታደራዊ ስትራቴጂንም በጽሑፍ አዘጋጀ። በስነ ልቦናም ራሱ ተዘጋጀ። ከ5 ዓመት ስቃይ በኋላ በ2008 ተፈታ። በኢራቅ ሞሱልና አካባቢውን እንዲያስተዳድር በኢስላሚክ ስቴቱ ኤሚር አቡበከር አልባግዳዲም ተሾመ። የእርሱ ፍላጎት ግን ሀገሩ ገብቶ አብዮትን ማቀጣጠል ነበር። ህልሙም በሽር አልአሳድን አሽቀንጥሮ በደማስቆ መንገስ ነው። እናም የተወሰነ ኃይል ስጠኝ፣ ትንሽም ገንዘብ አቀብለኝና ወደ ሶሪያ ሄጄ በሶሪያ የኢስላሚክ ስቴት ቅርንጫፍ ልክፈት ሲል አልባግዳዲን ጠየቀው። አልባግዳዲም ፈቃዱን ሰጠው። ግን በኢራቅ ነዳጅ ገንዘብ የሰከሩት የአይኤስአይኤል ወታደሮች ወደ ሶሪያ ለመሄድ ፈቃደኛ አልሆኑም። 6 ወታደሮች ብቻ ይሁንታ ሰጡት። ልበደንዳናው አልጁላኒ 6 ወታደሮችን ይዞ ከአልባግዳዲ ሰጠውን $50,000 ታቅፎ ወደ ሶሪያ ገሰገሰ። ሶሪያም ደርሶ አልኑስራ ፍሮንት የተሰኘ ግንባርን መሰረተ። በአጭር ጊዜ የወታደሮቹን ብዛት ከ6 ወደ 5,000 አሳደጋቸው። ይህን ጊዜ ለቀድሞ አለቃው አልባግዳዲ አልታዘዝም አለ። እርሱም በእስልምና የማይፈቀድ የጭካኔ ተግባራትን ይፈጽማል ሲልም ኮነነ። ይልቁንም ዳግም ከአልቃይዳ ጋር መተባበርን ጀመረ። ከኤስራኤል ጋርም በተደጋጋሚ ተዋጋ። በሶሪያ ኢድሊብ ግዛት ግን ገዝፎ ግዛቱን አስከብሮ መቀጠል የቻለው አልጁላኒ ብቻ ነው። በመጨረሻም ግን ሐሳቡ ፍሬ አፍርቶ የዘመናት ትግሉ መጨረሻ ላይ ደርሶ ሶሪያን ሙሉ በሙሉ በእጁ አስገባ። አልአሳድንም ወደ ሩሲያ ሸኘ። ለመሆኑ የአልጁላኒ ብስለት ምን ይመስላል? አልጁላኒ ተራማጅ ነው። ተራማጅነቱ በጊዜ የአይኤስ ልጅነቱን ክዶ ሳይረፍድ ከአልቃይዳ ጋር ተቆራርጦ በሶሪያ ፖለቲካ ላይ በማተኮሩ ብቻ የተገለጠ አይደለም። በየመዳረሻው ጊዜና ሁኔታን ተንተርሶ ተቀይሷል፣ ታጥፋል። በዚህም ለዙፋን በቅቷል። ሶሪያ ደማስቆ ቤተ መንግስት እንዲደርስ ወታደራዊ ልብሱን ብቻ ሳይሆን ጀላብያውን አውልቆ በመራዊያን ሙሉ ሱፍ ተገለጠ። ሙሐመድ አልጁላኒ የሚለው የትግል ስሙን ማሽቀንጥሮ አህመድ አልሻራ ወደሚለው የመዝገብ ስሙ ተመለሰ። እሱ ከወራት በፊት ሞስኮ ነበር። በክሬምሊን ቤተ መንግስት ፕሬዝዳንት ቭላዲሚር ፑቲን የሞቀ አቀባበል አድርገውለታል። አቅፈው ደግፈውም አስተናግደውታል። በሽር አልአሳድ ወደ ሞስኮ ከተሰደደ ዓመት ሊሞላው 1 ወር ብቻ ይቀረዋል። የቀድሞ ወዳጃቸው ጓድ ፑቲን ግን እስካሁን በአካል አላገኙትም። ያው ስልጣን ከሌለ የለህም ብቻ ሳይሆን የማትጠቀም ዕቃ ነህ ማለት ነውና። አልሻራ ታዲያ ጉዞን በመቀጠል እሱን ለጠቆመኝ $10 ሚሊዮን ወረታ ከፍላለሁ ብላ ለዓመት ስታሳድደው ወደ ነበረችው አሜሪካ በመሄድ በቤተ መንግስት የክብር እንግዳ ሆኖ ከፕሬዝዳንት ዶናልድ ትራምፕ ጋር ስላለፈው ሳይሆን ስለ ወደፊቱ የጋራ ጥቅም መክሯል። ከአሸባሪነት ተፍቆ ተራማጅ ባለራዕይ ፕሬዝዳንትም እየተባለ ተወድሷል። የአልጁላኒ የፈተና መንገድና የሶሪያውያን ተስፋ። ሰውየው በስለት ላይ እየተራመደ ነው። ጠንቃቃ ነው። የአክራሪ ጓዶቹንም የምዕራባውያኑንም ፍላጎት ለማጣጣም እየተጋ ይመስላል። አንዳንድ የምዕራባውያን ሰዎች ፖፑሊስትና አክራሪ ነው ይሉታል። ሸሪዓ ሕግና እስልምናን የአገሪቱ ሃይማኖት አድርጎ በሕገ መንግስት ደረጃ መደንገጉ በዱርዞችና በኩርዶች ተቃውሞ እንዲነሳበትም ሆኗል። አሳድ ከነችግሩ ለህጣኑ ወይም ማይኖሪቲስ ክርስቲያኖች፣ ሸዋዎች፣ ዱርዞች፣ ኩርዶችና ሌሎችም የተሻለ ሰው ነውም ይላሉ። ፕሬዚዳንት አህመድ አልሻራ ብዙ ድክመቶች ይነሱበት ይሆናል። ብዙ ፈተናዎችም ገጥሞታል። አሁንም በርካታ ጋሬጣዎች ይጠብቁታል። ሆኖም ግን ከነችግሩ አልጁላኒ ከጓዶቹ ይልቅ ተራማጅ ነው። ለዚያም ነው የግድያ ሙከራ የተፈጸመበት። ለዚያም ነው የቀድሞ ጓዶቹ ጥርሳቸውን የሚያፏጩበት። በእስካሁኑ ሂደት ግን ሁሉንም ተጋፍጦ በባሌም በቦሌም የሶሪያን ጥቅም ለማስከበርና ለማስቀደም እየጣረ ይገኛል። ከሳውዲም ከቱርክም ከራሽያም ከአሜሪካም ተሻርኮ አገሩን ወደ ዓለም መድረክ እየመለሳት ነው። ለዳግም ግንባታም በርትቶ እየሰራ ነው። የአገሩ ብሔራዊ ጥቅም ማስከበር ብቻ ሳይሆን ከረጅሙ የእርስ በርስ ጦርነት በኋላ ሰላምን ለማጽናትም እየሞከረ ነው። በዚህ ሂደት ትልቁ ብልሃቱና ብልጠቱ ጊዜን መዋጀቱ ይመስላል። ሰውየው ከሀገሩ ማዕቀብ ማስነሳት ችሏል። ከፑቲንም ጋር ተወዳጅቷል። ከትራምፕም ጋር እያወጋ ነው። ሶሪያ
ቀን እየወጣላት ነው። ለዛም ነው ኤርትራውያን የሶሪያን ዕጣ እንደ ሎተሪ የሚጠባበቁት። የተወደዳችሁ የሰሞንኛ ቤተሰቦች ስለ አልጁላኒና ስለ ኤርትራ ያስቃኘናችሁ ጥንቅር ይህንን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰቡን በሌላ ጥንቅር እስክንገናኝ ድረስ ሰናይ ጊዜ። የሪል ስቴት ፈርቀዳጁ አያት ሪል ስቴት እንደ ሁሌው የሚተማመኑበት የቤት አማራጭ ይዞሎት ቀርቧል። በመሃል ከተማ በውቢቷ ካሳንቺስ ዞረው የሚገቡበት ዘመናዊ መንደር ከባለ 1 መኝታ እስከ ባለ 4 መኝታ ከ450 ሺህ ብር ቅድሚያ ክፍያ ጀምሮ ቀሪውን በ8 ዙር መክፈል የሚችሉበት እድል ተመቻችቷል። እስከ 25 በመቶ ቅናሽ የሚደረግበት 10 በመቶ ቅድሚያ ክፍያ ሲፈጽሙ ደግሞ 5 በመቶ ተጨማሪ ቅናሽ ያገኙበታል። ምን ይጠብቃሉ? ብዙዎች እየተሻሙበት ያለው እድል አያምልጦት። እንዲሁም በሲኤምሲ ሚካኤልና በአያት ግንባታቸው 90 በመቶ የደረሱ ቤቶች በ15 በመቶ ቅድሚያ ክፍያ ብቻ ከአያት ያገኛሉ። ቤቶቹ ውስን፣ እድሉ የአጭር ጊዜ ነው። ፈጥነው ወደ አያት ይምጡ። ከሀገር ውጭ ላላችሁ በወኪል መግዛት እንደምትችሉ እናሳውቃለን። ልብ ይበሉ፣ ቤቶን በ24 ወራት ብቻ ከአያት ይረከባሉ። ለበለጠ መረጃ 0950 12 33 53 ፈጥነው ይደውሉ። አያት ሪል ስቴት